በላት። ይኸውልሽ ካፍሽ እንዲህ አይነት ነገር እንዲወጣ አልፈልግም። አባዬ እህቴ እያልሽ እንድትይ አልፈልግም። እሺ እሺ በቃ ደረጀ ምን ስትል የሰማው? ምን መሰልሽ ማርቲ፣ አባቴ እህቶቼ አይደለም እኮ ማሚ አትበይ። አንቺን ማንም የጠራሽ የለም። አንተን ነው የጠየቅኩን መልስልኝ። ይኸውልሽ ምን መሰለሽ ማርቲ፣ ኧረ እኔ ቤተሰብ የለኝም። ከመንገድ ላይ አግኝቶኝ ነው ይዞኝ የመጣው። ከዛ ባለቤቴ እናት፣ እኔ አባት፣ ልጆቼ ደግሞ ወዲያውኑ ሻንስ ስላለኝ ነው። አንተ ተናገር እንጂ እንዴት ይቻ አፍ አውጥታ ላንተ ትናገራለች? እውነቷን ነው። መንገድ ላይ ነው ያገኘኋት። ምን ሆንሽ ብዬ ስጠይቃት እናትም አባትም እህትም ሆነ ወንድም የለኝም ስትለኝ ነይ በቃ እኛ ቤት ትንሽ ጊዜ ታርፊያለሽ ብዬ እዣት መጣሁ። ግን እህቶቼ እያለች የምጠራቸው እንደዛ ነው ማሚ። እኔ አሁን አንቺን ማሚ አልኩሻ፣ ግን አልወለድሽኝም። በቃ እንደዛ ነው። ልክ በቃ አሁን ማርቲ፣ አንቺ ደግሞ መልካም ሴትና እኔንም የምትረጅ ሚስት ነሽ። ምን አለበት አንድ ቤተሰብ የራባት ልጅ ለትንሽ ጊዜ እዚህ ቤት ውስጥ ብናቆያለን? እባክህ አንተ ሰውዬ አንድ ጊዜ ጆሮ ስጠኝ፣ አንድ ድል። ይኸውልህ ደረጀ፣ ይቺ ልጅ በፍጹም አታውቃት። ከእሷ ይልቅ ደግሞ እኛን ነው በደንብ መስማት ያለ። ለምንድን ነው እንደዚህ ያደረግሽው? ምን አደረግኩ? ቀን እዚህ ክፍል ውስጥ ምንድን ነው ያደረግሽው? ምንም አላደረግኩም። መጽሐፎችን ለምንድን ነው የቀደድሽው? እሱ ነው እንዴ? ስራሽን ማቃለልሽ ነው። መጽሐፎቼ ማለት ለእኔ ጓደኞቼም የእውቀት አባቶቼ ማለት ናቸው። ለምንድን ነው እንደዚህ ያደረግሽው? ኤቢ እኮ ናት ቅደጁ ልቅረጽሽ ብለኝ እኮ ነው። ኤቢ ምን? አዎ እሷ ነች። የሆነ ቲክቶክ ላይ ትሬንድ ምናምን ተጀምሯል። ልቅረጽሽ እና እየቀደድሽው ቀርጽሽ ከዛ ያለቅሻለሁ ታዋቂ ትሆኛለሽ ምናምን አለች። ተንኮለኛ። ቆይ መጣሁ፣ እዚሁ ጠብቂ። ብርግድ አውቃ ነው እንድቀዳ ያደረገችን፣ አውቃ ነው የቀረጸች። ደረጀ ቤት ለእግዚአብሔር ነው። እዚህ ልጅት ላይ የደረሰውን ነገር እኛ ጋር ሊደርስ ይችላል። ብድር በምድር ነው። ማርቲ አንቺ መልካም ሴትና እኔ ልትረጂኝ ሚስት ነሽ። ምን አለበት አንድ ቤተሰብ የምትፈልግ ልጅ እዚህ ቤት ብታድር፣ እስኪ አንድ ጊዜ አንድ ድል ጆሮ ስጠኝ ትለዋለች ማለት ነው። ይኸውልህ ደረጀ እቺ ልጅ በፍጹም አታውቃትም። ከሷ ይልቅ ደግሞ እኛን በደንብ ነው መስማት ያለብህ ትለዋለች ማለት ነው። እንግዲህ የዳጣ አባትን እንግዲህ ከዚህ ቤት መውጣት አለበት ስትል ተይ እንጂ ማርታ፣ እቺ ልጅ ገና አንድ ፍሬ ናት። ቆይ ለምንድን ነው ምቾት የነሳችሽ? እስኪ ተመልከታት፣ አነጋገሯ፣ አለባበሷ፣ አወራሯ፣ ሁሉም ነገሯ፣ አባላሏ ከልጆቼ ጋር የሚገጥም ባህሪ የላትም። ልጆች ከእንደዚህ አይነት ካጋጠሙ ባህሪ ተወርሎ ይወራረሳሉ። እነሱ እኮ ልጆች አይደሉም ትልልቅ ናቸው ይላል የዳጣ አባታ። የኔ ልጆች እኮ ትንንሽ ናቸው ትላለች። እንግዲህ ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዳጣ እንግዲህ ቤተሰቦቿ አግኝታለች ማለት ነው። እናቷን ማን እንደሆነችባት አቅም እንግዲህ ሰራተኛዋ ትመስላለች ማለት ነው። አባቷ በትክክል አወቀች። የእንጀራ እናቷን እያሰቃየቻት ትገኛለች ማለት ነው። እንግዲህ የዳጣ አባትን ይሄንን ጊዜ እናልፈዋለን ተረጋጊ ይላታል ማለት ነው። እንግዲህ ዳጣን ምንም በማታውቀው ነገር እንግዲህ ወደ የሆነ የወንድማቸው ክፍል ታስገባና ይሄ መጽሐፍ ቅደጁ አንቺ ትፈምሻለች ትላታለች ማለት ነው። ዳጣም እውነት ይመስላትና እንግዲህ ቲክቶክ ላይ የሆነ አይነት ነገር ተጀምሯል። ምንድነው ታዲያ ትላለች። ምግብ ትላታለች። ዳጣ በምግብ ስለማትደራደር ምግብ ስትባል መጽሐፍ መቅደድ ትላታለች። መጽሐፍ አልገባኝም። መጽሐፍ መቅደድ ማለት ምን ማለት ነው? የውልሽ ቲክቶክ ልና ዩቲዩብ ላይ ብዙ ፎሎ አለኝ። እንግዲህ ልቅረጽና ልልቀቅሽና በአንዴ ነው ታዋቂ የምትሆኙ ትላታለች። እንግዲህ ወንድማቸው መጽሐፉ እንኳን ሊቀደድ በእጃቸው ሊነካበት አይፈልግም ማለት ነው። ዳጣም በደስታ ፈምሳለሁ ስትባል
እንግዲህ ይሄ መጽሐፍ ቅደጁና እንግዲህ መጽሐፍ በመቀደዴ ብቻ እፈምሳለሁ ብላ አንድ መጽሐፍ ተሰጣትና ዳጣ እውነት መስሏት መጽሐፉን ግልብጥ አድርጋ ታየውና መቅደድ ትጀምራለች ማለት ነው። ጀምሪ ትላታለች። እሷንም እየቀደደች እንግዲህ እህቷንም እየቀረጸቻት ታስቀምጣለች ማለት ነው። ሞኟ የሆነች ዳጣ እውነት መስሏት እንግዲህ እየቀደደች እሷም ጎበዝ እያለች እያበረታታቻት ትገኛለች። ነገር ግን የዳጣን ሴራ እየሰራች ወጥመድ ውስጥ እያስገባቻት ትገኛለች። እሷም በፈገግታ እንዴት ነኝ ትላለች። አይበቃም ስትላት ይበቃሻል ትላታለች ማለት ነው። ነገር ግን እንግዲህ እህትየዋ የዛኛው ወንድ ልጅ ስለምትወደው በዛ ምክንያት ነው። ዳጣም እናም በቃ ታዋቂ ሊሆን ነው ስትል በጣም እንጂ አሳይኝ ስትላት ይሄ ታሪክ አሁን አይደለም ማሳይሽ ትላታለች። እሺ በቃ እያለችም ዳጣ ትታት ትወጣለች። ልጅቷንም እህቷንም እንግዲህ የወንድዮ አልጋ ላይ ቁጭ ብላ ዛሬ ጉድሽ ታያለሽ ብላ እንግዲህ ዛሬ ማታ ሲመጣ ምንም አድርገሽ ሳስበው ማሰብ ራሱ አልፈልግም ትላለች። እናታን ሰው መጽሐፍ ቅዱበት እዚህ ቤት ምን እንደሚፈጠር ማታቆ ዳጣ ምስኪኗ እሷ ብቻ ናት ትላለች። ብቻ ለብቻዋን ታወራለች። እንግዲህ እናታ ቶሎ ብለከናና እናሳይክ ብላ ታወራለች ማለት ነው። እንግዲህ ዳጣ ያለማወቅ ነው እንጂ እንግዲህ ብታክ ኖሮማ እንደዚህ አይነት ነገር ጉድ አትገባም፣ እንደዚህ አይነት ውስጥ አትገባም ነበረ። ነገር ግን ወጥመድ ውስጥ ገብታለች ማለት ነው። አባቷንም እንግዲህ ከቤት ያስወጣትና ልብስ ልግዛልሽ ይላታል። ከዛ በኋላ ዳጣም ልብስ ይገዛላት በደስታ ፈነጠዘች። እኔ ቀሚስ ለብሻለሁ እያለች ከዛ በአንድ ነገር እንስማማ ትለዋለች። እሱስ ምንድነው ሲላት እናቴ ማን እንደሆነች ከነገርከኝ ትለዋለች። እዚህ ጋር ውሃና ዳጣ አንድ ላይ የተጫወቱ ይገኛሉ። አንድ ላይ ሲጫወቱ እንግዲህ ዳጣን የእህቷን እጇን ስትመታት እንግዲህ ሰራተኛዋ የዳጣ እናት ናት ማለት ነው። ነገር ግን ሁለቱም አያውቁም። እንግዲህ እሷንም መታ አጠገባቸው ቁጭ ትልና አይኗን ታያታለች የዳጣን ማለት ነው። ከዛ በኋላ ዳጣና እህቷን እንግዲህ ሲጫወቱ እሷንም እንግዲህ ምን ልስራላችሁ በማለት እንግዲህ እሷም አይናቸው ታያለች። ውሃዬ አጫዋች አገኘሽ አይደለም ስትላት አይ ስትላት አጫዋች አይደለም ጓደኛ ነው ያገኘሁት ትላለች ማለት ነው። ከዛ ዳጣም እዚህ ጋር ሳሚኝ እህቴ ትላታለች። ውሃም እንግዲህ የእሷም ውጯን ትስማታለች ማለት ነው። ሁለቱም የእህታማቾችን ፍቅር ተቃቅፎ በጣም ደስ የሚል ፍቅር ጊዜ ያሳልፋሉ። ከዛ ውሃም እኔም ትመስላለች ስትል የዳጣም እናት እንዴ ሰላምዬ እኔን እኮ ነው የምትመስለው ትላለች። ሁለት እግር አላት ሁለት አይን አለኝ እያሉ እንግዲህ ሁለቱም ጨዋታቸው ቀጥለዋል ማለት ነው። ነገር ግን ሰራተኛዋ የዳጣ እናት አይኗን ዝም ብላ የዳጣን ታያታለች። እውነትም ነው ትመሳሰላላችሁ። እሺ ልቅ አሁን ምን ልስራላችሁ? ለእኔ ሳንዱች ስሪልኝ ለእኔ እንግዲህ ስትል እንግዲህ እሱ እኮ አልቀዋል ቆንጆና ፓንኪ ኬክ እሰራልሻለሁ ከሁለቱን መርጠሽ ትበያለሽ ትላታለች ማለት ነው። ዳጣ የላንቺስ ምን ልስራልሽ ስትላት ስምሽ ደግሞ እንዴት ደስ ይላል ለእኔ ደግሞ ድንች ቅቅል በዳጣ አምጪልኝ ስትል ምን ያስቃቸዋል እያለች እንግዲህ ሁለቱም ጨዋታቸው እንደቀጠሉ ይገኛሉ ማለት ነው። ነገር ግን እንግዲህ እናቷ ማን እንደሆነ ስላላወቀች ሁሌም ትካፋለች ማለት ነው። እናቷን ለማወቅም እየጣረች ትገኛለች። ዳጣ አባቷ መኪና ውስጥ አንድ ላይ ቁጭ ብሎ ነበረ። ዳጣ ገና ከመምጣትሽ ገና በአሁኑም ችግር ውስጥ ገብተሻል፣ ይቅርታ አባዬ ትለዋለች ማለት ነው። አባዬ አትበየኝ ይለምድብሻል ይላታል ማለት ነው። ምን ነው ከፋሽ እንዴ? እኔ እንጀራ ፈልጌ አይደለም የመጣሁት ቤተሰቦች ፈልጌ ነው የመጣሁት። አባዬ አትበላኝ ስትለኝ ለምንድን ነው የማይከፋኝ? ቆይ ጊዜውን እንጠብቅ ጊዜ አለ የኔ ልጅ ሲላት የኔ ልጅ አልከኝ ሁለተኛ ተሳስተህ የኔ ልጅ እንዳትለኝ ቤት ውስጥ ሲለው አባቷም ዱርዬ ያለ ይስቅባታል ማለት ነው። ግን አባዬ እናቴን ታውቃታለህ ስትለው ጊዜ እንግዲህ ይሄንን በቃ አታንሺ እሺ በህይወት አለች ተስማምተን መሰለኝ የመጣን ነው። ይሄ ነገር ምታነሺ ከሆነ በመጣሽበት መመለስ ትችያለሽ እኔ አላምንም ትላለች። የመኪናው ጋራጅ ይመጣና አሎ ኢልና ከዛ በኋላ ከፈተው ሲለው ምን ሆነ ነው የሰው መኪና ይዛችሁ ትመጡና መኪና መንገድ ትዘጋላችሁ ይቅርታህን ፈትፍተህ ብላው ጅል። ከዛ ዳጣም
ተናዳጅል ነው ያለው እያለች ከመኪናው ዝር ብላ ትወርድና የልጁን ጠፍጥፋ ትጥለዋለች። ምንድነው ያልከው እያለች ማለት ነው። እንግዲህ ጅል ነው ያልኩት። ምን ነው አንቺ አዲሱ ሙሽራ ነሽ? የዘንድሮ ሼባ ከሆነ ብዙ ሴቶች እየጠበሰ ይገኛል። ደግሞ ምን ትመስላለች? ሌላ ሴት አይመልጥም። ዳጣም እናት ከነ እያለችም አንዴ ቴክስታ እያለች አንዴ በእርግጫ እያለች ወንድ ልጁን ሰባብራ ትጥለዋለች ማለት ነው። እንደዚህም ነበረ ማጋጨት እያለች እሱንም አረ ፖሊስ እያለ ዳጣም ዛፋ አረ ዛፋ እያለች እንግዲህ እሷም የሮጠችን አባቷ ጋር ትገባና ቶሎ ብለህ ንዳው፣ እኔ ዛፋ አልፈልግም፣ በፖሊስ እንዳታስበላኝ፣ አባቴን ሰደበ ብለሽ እንኳን ትደባደባለሽ፣ አባት እንኳን አይደለም ተከፍለናል እያለችው ምን አይነት ልጅ ናት እያለች እሷንም እንግዲህ እቺ እያለ ልጁን መንገድ ላይ የተፈራፈረ ይገኛል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ።